ፈታን ቃል በቃል ባንቺ ሆነ ቃል በቃል ሰላም እንዴት ነሽ? ሰላም ብሩክ ይባላል። ቅዱስ ለምን ነበር የጠራኝ? ፈልጌሽ ነበር። ይሻላል እንደዚህ ምስክ ነገር አዋላ እኔ ራሴ ምክንያት ስላለኝ ነው። ተዋወቅን እኮ ስንቴ እንተዋወቅ እንጃ በደንብ የምትሄዱበት አለ ነው አብራችሁ የምታችሁት? የሆነ ቦታ ነበር ምሳ እየበላ ነበር። ሃይሚ ዛሬ ቡሩክን ከሚገባው በላይ ያጨሰችው ማለት ነውና ያው ሃይሚ አዲስ ህይወት እንደጀመረች በይፋ ተናግራለች። ቅዱሴ ቆንጆዬው ልጅ እንኳን ሰላም መጣክልኝ ዌልካም ብለናል ማለት ነውና በጣም ደስ ትላላችሁ፣ በጣም ታምራላችሁ። መልካም ህይወት አዲስ ህይወት ጀምራለች ማለት ነው ሃይሚሻ ማለት ነውና ብሩክን በጣም የተናደርክ የቅናትን ያስመሰለብህ ማለት ነው። ለምን በቃ የትም ስትሄዱ አብራችሁ ነው እንደምትሄዱት ምናምን ያልከው ነገር ምንድነው ማለት ነው? አንተም ማለካረን እንዴ ሶሲን 10 ጊዜ በየቀን እንደ ሻንጣ እንዳለችው ነትም ነው የታለች ቦርሳክ እንዳለችው ማለት ነው። ሃይሚ ለዛም አንተ እንዳደረካት ምንም አላደረገችክም የውነት ለመናገር ማለት ነው። ምንም ያደረገችክ ነገር የለም። ምንም በቃ ታገሰችክ፣ ጠበቀችክ ብዙ ጊዜ አልሆነም። ሰው ግዴታ ነው የሰው ልጅ ደግሞ አዲስ ህይወት መጀመር። ለምን አንተ ፍቅረኛ ይዘህ እሷ ፍቅረኛ ማትይዝበት ምክንያት ምንድነው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም። ውሎ እንዴት ነበረ? እኔ ከእግዚአብሔር ይመስገን የኔ ምርጦች፣ የኔ ምርጦች፣ የኔ ፎንቆች፣ የኔ ሁሉ ነገሮች የምወዳችሁ የማከብራችሁ ፈቅዳችሁና ወዳችሁ ዩቲዩብን ስለምትከታተሉኝ ሼር ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ። በእነ ብሩክና በእነ ሃይሚና በእነ ቅዱስ ቴንክ ዩ ሶ ማች ብያለሁ ማለት ነው። ቅዱስ መጥቷል ማለት ነው። አሁን ብሩክ ወጥቶ ሃይሚና ቅዱስ ይሆናል ማለት ነው። ቅዱሴ እንኳን ወደ ጨረቃ ፋሚሊ በሰላም መጣክ። ወደዚህ ፍንድቅድቅ ልጅ አፈስክ ጸባይ ይኑርህ፣ ተንከባከባት፣ ከብሩክ የበለጠ ትሪት አድርጋት። አለዛ ኖ ኦኬ እሺ። እሱን ሆነና ብሩክ መጀመሪያ ላይ ሲገባ የተናገረው ነገር ትናንት ስለ ልደቱ ተናግሮ ነበር ማለት ነው። እንዴ እውነታውን እኮ ነው ሃይሚ ያለችው ማለት ነው። ማን ሰርፕራይዝ ባደረገው አንተ እዛ ቦታ ላይ ተገኝቻለሁ ብሩክም አለ ለመባል ያደረከው ነገር በጣም ይገርም። እውነቷን ነው። ጥላክ መውጣቷ ራሱ ልክ ናት። ለምን እንደሆነ ታውቃለህ? ማን ባዘጋጀው ላይ ማን ይገኛል ማለት ነው። አንተ እኮ የእውነት መታረቅ ብትፈልግ ኖሮ እነዛ ልጆች ሳያስቡ በፊት አንተ ፕሮግራም አርግተህላት ሰርፕራይዝ ታረጋን ነበር ማለት ነው። ምንም ቢሆን በብዙ ሰዎች ስልክ ማስነሳት ትችል ነበር፣ በብዙ ሰዎች መደወል ምናምን ትችል ነበር። አንተ ግን የዛችን ያህል ነገር እንኳን አላደረክም። ልደቷ እኮ የልደቷ ቀን አይደለም የተከበረላት፣ በሁለተኛው ቀን ነው የተከበረላት ማለት ነው። አንተ የልደቷ ቀን ከሴት ጋር የመጣከው ማለት ነው። እና ለዛው ሃይሚ ምንም እንትን አላለችም። ምንም ያደረገችው ነገር የለም። አንተ ነህ መጀመሪያ ፍቅረኛ አለኝ እኔ ብለሃት ተተዋውቂያት ብለሃት የመጣከው ማለት ነው። ከዛ ደግሞ ነገሮች ሁሉ ያከረሩ እንደሚሄድ የሃይሚን በጣም ጥንካሬነትና ወሳኝነት አሁን ትናንት በጣም አንተ የመሰለት በቃ በጣም ደስ ብሏት ምናምን ብሩክ መጣ ምናምን ብላ ደስ እንዲላት ነበር ያደረከው። እሷ ግን ጥላሃን ይወጣችሁ በተቃራኒ። ለምን በቃ አንተም የራስህ ህይወት ጀምረካል። ሙር ስታሲዝባን ነበር። አንዴ ስጦታና መጣልሻንን ከሚስቴ ጋር አንዴ ከአዲስኛው ፍቅረኛ ጋር ይሄን ልበሺ ይሄን አትልበሺ ያልካት ኢቭን ሃይሚ ላይ ሀክት ስታረግባት ነበር ልጅቷ ማለት ነው። ግን ዝም ምን ያለችው ምንም አልተናገረችም። ምንም የተናገረችው ነገር የለም። እንትን ያለችው ነገር የለም። ዝም አለች። የልደቷ ቀንም በተወለደች ቀን እኛ ሌላ ቪዲዮ ስንጠብቅ አንተ በሌላ ነገር መጣ። እንደዛም ዝም ማለት እግዚአብሔር ይባርካቸው የወለዷት
አብሮ ያደጓት የሰፈሯቸው ልጆች በቃ ኤቭሪቲንግ ብዙ ሰው አከበረላት ማለት ነው። እና አንተ በዛ መሃል ላይ ብሩክ አንተ መምጣትክ የእውነት ነው እንደ እውነት አስደብሩናል። የእውነት ለመናገር ማለት ለምን የዛ ሰዓት አንተ ያ ፕሮግራም ከመጀመሪያ ጀምሮ አዘጋጅተው ቢሆን ኖር እዛ ፕሮግራም ላይ ብትገኝ ቢሆን ኖር ጥሩ ደስ ይላል። ይሄ ራሱ ንቀት ነው። እና ስለ ዛሬ ደግሞ ስለ ቅዱስ ደግሞ ምንም ልትል እንትን የምትለው ነገር የለም። መብቷ ነው። ማንም ሰው የተመቸውን የተፈቀደውን ነገር ያደርጋል። ሲጀመር ደግሞ ደስ ብሎኝ በሪስፔክት ስላናገርኩ በጣም ደስ ብሎኛል ማለት ነው። ግን በጣም የቅናት አስመሰለብህ ማለት ነው። የቅናት አስመሰለብህ። ለምን በቃ የምትናገረው ነገር በቃ ምሳ ኦሬዲ ያው ነው እንዳለችው እሷ ማለት እሱ ነው እሷ ማለት እሱ ነው እሱ ማለት ደግሞ ሃይሚ ናት ማለት ነው። ለምን ለዛ እንዳለችው ነው አንተ ፍቅረኛ ይዘህ መጣ ቀጥሎ ለዞም እሷ ታገሰችክ። መጀመሪያ ፍቅረኛ አላመጣህም አንተ ነህ ፍቅረኛ ያመጣከው ማለት ነው። ለምን እንደሆነ ባላቅም እኛ ወደነዋል። ቅዱስዬ በጣም ታምራላችሁ። ግን የበለጠ ደግሞ ከቡቡዬ ጋር ታርቃችሁ አንድ ላይ ብናያችሁ በጣም ደስ ይለናል። ግን ያው ብሩክ ነው የጀመረው ድራማውን። ሃይሚ ቀጥይበት ሂጂበት። ለምን በቃ በክብርሽ እንዳትደራደሪ። ክብርሽን የሚንቅ አንቺን የማያከብር ሰው ላንቺ ቦታ የማይሰጥሽ ሰው ቅስምሽን የሰበረ ሰው እንደዛ በልደትሽ ምድር ፕራንክ ብሎ በሶሲ ያስለቀሰሽ ከዛ ደግሞ በዛች ልጅ መጥቶ ያሰደበሽ በሶፊ አረ በምን እንዴ አንቺ እኮ ጨዋ ወልዶ ያሳደገሽ ልጅ የኔ ድምቀት ሶሻል ሚዲያ ላይ የኔ ወቅ አንቺ በመኖርሽ ነው እዚህ ሁሉ ደረጃ የደረሰው ብሩኬ እዚህ ሁሉ ነገር ውስጥ የገባው ማለት ነው። ሲቀጥል ማለት ነው አንተ እንዳልከው ብሩኬ ትንሽ እልህ አለበት እልህኝነትና መብሰል አለበት ማለት ነው። አንተ እስከምትበስል እሷ ቆማ መቅረት የለበትም። በቃ ከዚህ ልጅ ጋር ቪዲዮ ትሰራለች ምንም ችግር የለውም ማለት ነው። አንተም አሁን ከአዲስ ካመጣሃት ልጅ ጋር ፍቅረኛህን መስራት ትችላለህ ማለት ነው። ለምን ኢቭን እንኳን መልእክት እያስተላለፍክላት ነው ማለት ነው። እኔ እንደፈለገ ሆኖ ካስረገጣት በኋላ ምን ካለ በኋላ እኔ እኮ የመጣሁት ቤተሰብ ትቼዋለሁ ማለት ነው። ትቼዋለሁ ለምን አትተውም እንዴ? እሷ ምን አለች? አየካት እንዴት ፋንዲሻ ሆና እንደመጣች እንዳማረባት ማለት ነው። እኔ ሳይሚ በጣም ነው ያማረብሽ የኔ ቆንጆ። ከልደትሽ በኋላ ሚስ ተደርገሻል ማለት ነው። በጣም ተናፍቀሽ ነበረ። ስላየሁሽ ደስ ብሎኛል። ግን ያው ደስ በቃ እንትናቸው ነገር ደስ ይለኛል። ደስ ያለኝ ፓርት ምን እንደሆነ ታውቂያለሽ? እኔ ለምን ብሩክ ይማታል ምናምን ተናዶ ምናምን ብዬ ነበረ። ግን አልተናደለም። በስነ ስርዓት ተተዋወቀው። ጀስት ቤተሰብንም ተተዋውቋል። ቅዱሴ ደስ የሚል ልጅ ነውና ግን ሕፃን ነው ልጅ ነገር ነው ማለት ነው። ያው አዲስ ልጅ ነው። እኔ አላቀውም ለሶሻል ሚዲያ አዲስ ይመስለኛል። እኔ ከዚህም በፊት አይቼው አላቅም እውነት ለመናገር ፊቱንም። ግን ያው ብሩክ እንደመምከርም ነገር ያረጋል። አይናፋር ነገር ነው መሰለኝ የሃይሚ ያው ይለምዳል። ችግር የለውም እናስለምድሃለን ቅዱሴ። አንተ ብቻ ድራማው እንደተጀመረው አጠናቀው ማለት ነው። ኢንዌስ ያው ብሩክም ካን ሄዳ እኔ ፊልሜን አይችለኝም ለሚመጣው ነገር ኃላፊነት አልወስድም ብሏል። መጀመሪያ ነው እኮ ኃላፊነት ያልወሰድከው ማለት ነው። እና ምንድን ነበረ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ሆነ ተረቱ ማለት ነው። ለምን የሆነ ጊዜ ከእጃችሁ ይዛችሁት እንደፈለገ የትም አትሄድም ምናምን። አሁን እሷ እኔም ጓደኛዬ ትታገሰኛለች ትታረቀኛለች ምናምን ብሎ እንዳሰበው ይመስሉስ ነበረ ማለት ነው። ግን እሷ እና አዲስ ጓደኛ ይዛ መጣች። አንተ ግን ተውስቲ ብሩኬ ተውስቲ። እኔ ከምንም በላይ ያናደደኝ ደግሞ እንዴ አንቺ እንዴት ነው እንደሱ ምናምን አታስቢም እንዴ ምናምን እና እውነቷን ነው። ማን ባዘጋጀው ማን ነው ይቆርሳል እንደ አዘጋጀው ለማለት በቃ እኔም ነበርኩ ምናምን ለማለት ማለት የእውነት እኔ በጣም ነው የሰርጓ ብሶ የልደቷ ቀን የእውነት እኔ በጣም ብዙ ነገር ነበር የጠበቅኩት ብሩኬ ነው የጠበቅኩት። ግን የእውነት በጣም አለ እና ደግሞ ብሩክ በጣም ተቀይሯል። እንደ ድሮ ብሩክ አይነት አይደለም ማለት ነው። በጣም በፊት የምትጠሉኝን ሰዎች ወዳለው የምትጠሉኝን ሰው አከብራለሁ። አሁን ለሚወደኝ ወዳለው ለሚያከብረኝ አላከብርም። እናንተ በመሰጡኝ ልክ ነው የምትሰጡት ምናምን በቃ በጣም ንግግሩ ሁሉ ምናምን እንትን አለ ማለት ነው። ሲጀመር እኔ የገረመኝ ኮካ ቦታ የተጠራኩ ማለት ነው። ሃይሚ ያንተ ውጤት አይደለች እንዴ? ሃይሚም ትልቅ ፉክክር ያላት ና ሶሻል ሚዲያ እንዴት እሷ ተለ